አንዳንድ ሰው የሆነ ደረጃ ላይ ከደረሰ በኋላ ሰዎችን አያስታውስ፣ ትልቅ ለመሆኑ ምክንያት የሆኑ ሰዎችን አያስታውስ። ሂፎኬት ባይዘሱ በጣም አደገኛ ኃጢአት። አብዛኛው ሰው በህይወቱ የሚፈልገውን ነገር ካገኘ በኋላ እግዚአብሔር የሚያስፈልገው የማይመስለውም አለ። ከዳዊት ህይወት ግን ይህንን እንማር። እግዚአብሔርን ረስቶ አያውቅም። እግዚአብሔር የህይወቱ መጀመሪያና መጨረሻ። ዳዊት ታሪኩ እግዚአብሔር፣ መዝሙሩ እግዚአብሔር ነው፣ ዙፋኑ እግዚአብሔር ነው፣ ድሉ እግዚአብሔር ነው፣ ደስታው እግዚአብሔር ነው፣ ሐዘኑ እግዚአብሔር ነው፣ ግጥሙ እግዚአብሔር ነው። ዙፋኑ ላይ ቁጭ ብሎ ታቦት ሳይኖር ምን ኑሮ አለ፣ ኧረ ታቦቱን አስመጡልኝ የሚል ሰው፣ እኔ እየበላው የዮናታን ዘር ምረዳው ሰው የለም ወይ የሚል ሰው ነው። እንደዚህ ነው ዳዊት። ታዲያ እግዚአብሔር እንደ ልቤ የሆነ እንዴት አይለውም? እግዚአብሔርን አትርሱ። ከአፈር ያነሳውን እግዚአብሔር የሚረሳ ሰዋል አይመስልም። እግዚአብሔርን ሰው የሚረሳ ከእግዚአብሔር ጋር የነበረንን ነገር ትልቅ ስንሆን መርሳት የለብን። የፈለገ ትልቅ ቦታ ልቀመጥ፣ ስቲል እግዚአብሔር ትልቅ መሆን አለ። የፈለገውን ያህል ከፍታ ላይ ልውጣ፣ እግዚአብሔር ነው ከፍታዬ።